የገብርኤል ቀን ብላችሁ በመታከብሩት ቀን በተዘጋጀው የዝሙት ፕሮግራም ለገብርኤል ስትመጡ ኑ ዳሌ ትገዛላችሁ ሴት አስቀምጠን እየነገርላችሁ ነው። ከናንተ እንዝላልነትና አለማስተማር የተነሳ እንደሆነ እኔ ደግሞ ልነግራችሁ ይችላል። አዋሳ ገብርኤል ስትመጣ ቆነጃጅ ሴቶች ተዘጋጅተውላል፣ መጠጥ ተዘጋጅቶላል። ና ዘሙት። በወንድማችን በማስተር አብነት ከበደ ላይ የጠላት ምኞትና እቅድ አላባራ እያለ ማስተር አብነት ከበደ ዝም በጎንደር ህይወቱ ማለፉ ተሰምቷል። እዚህ ለወንድማችን ለማስተር አብነት ከበደ አጥብቃችሁ ልትጸልዩለት ይገባል። ታመመ አልታመመ፣ ሞተ አልሞተ፣ እኔ ችግሬን አብሮ አልተቸገረ። ቲክቶክ ላይ ሲሆን እግዚአብሔር ይገናል፣ ትላልቅ መድረኮች ላይ ሲሆን ደግሞ እግዚአብሔር ይሸፈናል። እዚህ ሁሉ ደረጃ እንድደርስ ያደረገኝ ማን እንደሆነ ታውቃለህ? እንድማለም እግዚአብሔር ነው። እዚህ ሁሉ ደረጃ ላይ ያደረሰችኝ ማርያም ናት ብለህ ነበረ። ላስታውስ ብዬ ሁሌም ምላሴ ላይ ያለች ቆምላታለሁ። እሷ ነች እዚህ ደረጃ ያደረሰችኝ። ወገንታት የልጆች መጥፋትና የሴቶች ግድያ እየበዛ ያለ አይመስላችሁ? በምስሉ ላይ የምትመለከቷት ወጣት ሴት በተዘጋ ቤት ውስጥ በሚያሳዝን ሁኔታ ህይወቷ አልፎ ተገኝታለች። አንዳንድ ኦርቶዶክሳውያን ወገኖቻችን ግን ያሳዝኑኛል። ይሄ አፉ የሸተተ የተላ የውሸት አባት የሆነ ሰውዬ ምን እንደሚል ስሙት። እሺ ግን ስንት ዓመት ተሸከምክ ታቦት? በዮናታን አክሊሉና በትዝታው ሳሙኤል መሃል በነበረው ፕሮግራም ላይ ብዙ ኦርቶዶክሳውያን በቁጣ ተገልጧል። ጭልፊቱ ዮናታን አክሊሉ ከቤተ እምነት በዝሙት ወድቆ በስርቆት ተራቁ የተባረረውን ትዝታው ሳሙኤል እንቁራሪቱን እንዲህ ሲል ይጠይቀዋል። መጽሐፈ ዶሮ ስላለቀ መጽሐፈ ዳቦ መጥቶላቸዋል። ዳቦ በዚህ ተገልብጦ የሚቆረስበት ራሱን የቻለ ሃይማኖታዊ አንድምታ አለው። ምንድነው ካላችሁኝ፣ ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምህረቱ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው። ሰላም እንዴት ናችሁ? እኔ ወንድማችሁ ጂቤሪያው ነኝ። ዛሬም እንደተለመደው በቆንጆ ቪዲዮዎችና በቆንጆ ሐሳቦች ሰዓትና ጊዜን ጠብቄ ከች ብዬላችኋለሁ። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። በዛሬው በጥያቄ ቻሌንጃችን አንድ ነገር ብቻ ነው የምጠይቃችሁ። ኮሜንት ሴክሽንን ኢየሱስ ጌታ ነው እያላችሁ እንድታጨናንቁት ፈልጋለሁ። ምንም ጥያቄ አልጠይቃችሁ፣ መዳም በሌላ በማንም የለም እያላችሁ ኮሜንት እንድታጨናንቁልኝ ፈልጋለሁ። ቀጥታ ወደ ቪዲዮአችን። ለገብርኤል ስትመጡ ኑ ዳሌ ትገዛላችሁ ሴት አስቀምጠን እየነገርላችሁ ነው። የፈለጋችሁ ላማርጣችሁ ተወስዳላችሁ የሚል ማስታወቂያ የተሰራኩ። ለምን ለገብርኤል ታሳስ ስትመጡ ገብርኤልን ለዝሙት እያሉን እኮ ነው አዋሳዎች። ይሄን ማስታወቂያ ያሰራውን ተቋም ነው የምነግራችሁ። ተመልከቱት። ወደ ዋና ማራኪው ሀገር ሐዋሳ በሰላም መጡ ስንል እኛ ግራንድ ፋይቭ ስታሮች አስቀድመን የማክበር ሰላምታችንን እናቀርባለን። ሐዋሳ ድረስ የገብርኤልን ዓመታዊ በዓል ለማክበር ማመጣው ቤታችንን ሳይጎበኙ እንዳይሄዱ በሚል አስቀድመን የጀመርነው ዝግጅታችን እንዲህ ባለ መንገድ አጠናቀን የምንጠብቀው እናንተን ነው። ከተማችን ላይ ታዋቂ የገብርኤል ቀንን በማስመልከት ለእናንተ ቀውጢ የሆነ የጭፈራና የዳንስ ፕሮግራም አዘጋጅተን እየጠበቅናችሁ ነው። በነገራችን ላይ በዚህ ቪዲዮ ላይ በዚህ ፕሮሞሽናቸው ይቅርታ አስጠይቋቸዋል። ማን ነው ይቅርታ ያስጠየቃቸው? ልክ እንደዚህ ያሉ ሚዲያ ላይ ወጥቶ እንዴት በገብርኤል ቀን ህዝቡን ዝሙት ልታዘሙቱ ልታስጨፍሩ እንዴት ታደርጋላችሁ ብሎ በጣም ብዙ ሰው ነው የተነሳባቸው። ቪዲዮን በደንብ ላሰማችሁና ከዛ በኋላ ደግሞ ሐቃቋን እንነጋገራለን። የሆኑ ዲጄዎች፣ የተለያዩ የውጭ የሀገር ውስጥ መጠጦች አንዴ ከተቀመጡ የማይነሱበት ቪአይፒ ወንበሮች ከቆነጃጅ ሴቶቻችን ጋር ቀልጠፍ ያለ መስተንግዶ ይዘን እንጠብቆታለን። የተለያዩ የሚያማምሩ መጠጦች ለእናንተ ደግሞ ቀልጠፍ ያሉ የምሽት ጭፈራ ቤቶች እንደፈለጋችሁ በፍጥነት ገብታችሁ የምትወጡበት ሾርት ኤንድ ሎንግ የምትሉትን ግንኙነት ማድረግ የምትችሉበትን ሴቶች የዝሙት ማስታወቂያ የሐዋሳ የምትገኙ ኦርቶዶክሳውያን እንዲህ አይነት ነገር በእናንተ ላይ ሲሰራ እንዴት አስችሏችሁ ዝም አላችሁ? በማስታወቂያ ስለመጣና ቪዲዮ ስለወጣ ነው እንጂ በነገራችን ላይ ደጋፊዎች ናቸው። ያላስተማሩትን ህዝብ ስለመጠጥ የሚገባ ግንዛቤ ያልሰጡትን ህዝብ አሁን ወጥተ ሚዲያ ስላገኘህና ማይክ ፊት ለፊት ስለተቀመጠ እንደፈለክ ወጥተ መናገር ትክክል ነው እንዴ? ነውር እኮ ነው። በጣም እኮ ነው የሚያስጠላው። መቼ አስተምራችኋቸው ታውቃላችሁ? ስለ ቅድስና በክርስቶስ ኢየሱስ ስለሚገኘው ንጹህነት ስለ ቅድስና መቼ አስተምራችኋቸው ታውቁና ነው ስለ መጠጥ ጠጡ አልጠጡም አብረህ ነው የምትጠጣው። አንተም የምትጠጣው ነገር ነው። ባህል እየጠበቅ ጠላ አይቀር ውስኪ አይቀር ቢራ አይቀር ትጠጣለህ። ልም አድርገህ ትጠጣለህ፣ ትጨፍራለህ። ግን የነሱ በአደባባይ ስለወጣ ጋር ላይ የወጣ ጉዳይ ስለሆነ ግን
ያንገበግባችኋል፣ ትናደዳላችሁ፣ ትበሳጫላችሁ። ለምን? ትክክል አይደለም፣ እየደገፍኩ አይደለም። መጀመሪያ ግን ለውጥ ከናንተ ነው፣ ታድሶ ከናንተ ነው የሚያስፈልገው። እናንተ ተቀየሩ መጀመሪያ። እናንተ ሚዲያውን ይዛችሁ ያላችሁ ሜንታሊቲያችሁን አሰሩ። እነፈለጋ አትናቴዎስ ምናምን የምትሏቸው አብሮ ከሚያስተምሯቸው ሰዎች ጋር ቁጭ ብሎ ቢራ ሲጋቱ ምናምን ቪዲዮ ተለቆ የለ ፎቶ ሲለቀቅ አልነበረ? መምህር ብላችሁ ቦታ የምትሰጧቸው ሰዎች ራሱ እኮ አንድ ይፈቀዳል፣ ሁለት ይፈቀዳል፣ ከዛ በላይ አይፈቀድም ብሎ እኮ ለመጠጥ እኮ ቦታ የሚሰጡና መጠጥን ፕሮሞት የሚያደርጉ ሰዎች ናቸው። አንድም ቀን ቁጭ አድርጋችሁ ህዝቡን ግንዛቤ ሰጣችሁ አዌርነስ ሰጣችሁ የማታውቁ ሰዎች ዛሬ ሚዲያ ስታገኙ የሆነ የወደቀ አካል ስታገኙ ለመቀጥቀጥና ለመጨፍጨፍ ግን አንደኞች ናችሁ። ሚስጥራቸው ተጋለጠ። ሐዋሳ ገብርኤል ስትመጣ ቆነጃጅት ሴቶች ተዘጋጅተውላል፣ መጠጥ ተዘጋጅቶላል፣ ና ዘሙት እየተባልከ ነው። ደምጦና እንመለስበታለን። እና ማራኪው ሀገር ሐዋሳ በሰላም መጥተው ስንል እኛ ግራንድ ፋይቭ ስታሮች አስቀድመን የማክበር ሰላምታችንን እናቀርባለን። ሐዋሳ ድረስ የገብርኤልን ዓመታዊ በዓል ለማክበር ማመጣው ቤታችንን ሳይጎበኙ እንዳይሄዱ በሚል አስቀድመን የጀመርነው ዝግጅታችን እንዲህ ባለ መንገድ አጠናቀን እንጠብቃለን። በጣም የተበሳጨ አይመስልም? አሁን እንዲህ ነርቨስ ሆኖ ልጆች የተለያዩ የውጭ የሀገር ውስጥ መጠጦች ከቆነጃጅት ሴቶቻችን ጋር ቀልጠፍ ያለ መስተንግዶ ይዘን እንጠብቆታል። ተመልከት፣ ኦርቶዶክሳዊ ተነቃ። ከቆነጃጅት ሴቶች ጋር ጠጮች ናቸው፣ ሰካራሞች ናቸው፣ ዘሟቾች ናቸው እየተባልከ ነው። ብራዘር ቃል በቃል እየተሰደብክ ነው። ሐዋሳ ገብርኤል ስድብ አይደለም፣ ሪያሊቲ ተዘጋጅቶላል፣ ና ጨፍር ና ጠጣ እየተባልክ ነው። ከሐዋሳው ገብርኤል መልስ ወዴት እንደሚሄዱ ደንበኞቻቸው ተናገሩ። ነገር ግን ሁላቸውም ቪዲዮ ሰርቶ ስላስፈራሯቸው ያንን ቪዲዮ አስነስተው ይቅርታ አስጠይቋቸዋል። ትክክለኛ መለወጥና መዳን ብሎም ያለፈውን አጸያፊ ሕይወት መተው በጌታችን በኢየሱስ ክርስቶስ በማመን በጸጋው በመደገፍ በመንፈስ ቅዱስ በመመራት ብቻ የሚመጣ ነው። ያለበለዚያ እየማሉና ከዚህ በኋላ አላደርግም እያሉ እየፎከሩ ወደ አለፈው ሕይወት መመላለስ ይሆናል። የጽድቅን ሕይወት ማኖር የሚችለው መንፈስ ቅዱስ ብቻ ነው። ከዚህ ሕይወትና ከዚህ መባከል ለመዳን የእግዚአብሔር ልጅ ኢየሱስ ክርስቶስ ማመን ግዴታችሁ ነው። በጣም የሚገርማችሁ ነገር ይቅርታ እንዲጠይቁ ነው ያስደረጓቸው እንጂ ንስሐ እንዲገቡ አላስደረጓቸውም። የሃይማኖተኝነት ክፋቱና መጥፎነቱ ይሄ ነው። እንግዲህ ያያችሁ አይደል? የራሱን ግሳንግስና ኮተት ደብቆ ራሱን እንደ ጻድቅ ቆጥሮ ሌላውን የወደቀውን በዛው መቀጥቀጥ ስለሚፈልግ ራሳቸውን ኢሜጃቸውን ቢውልድ ለማድረግ ሲሉ እነዚህ ምስኪን ሰዎች ይቀጠቅጧቸዋል ማለት ነው። የሚገርማችሁ ነገር ኢየሱስ ክርስቶስ ለነዚህ ሰዎች መሞቱ ነው። ኢየሱስ ክርስቶስ እነዚህን ሰዎች ከዛ ቤት እንዲወጡለት መፈለጉ ነው። ግን እንደ ሃይማኖተኝነታቸው ወጥቶ አውርቷል። ንስሐ ግን አይደለም ያስገቧቸው። ወይም ደግሞ ኦርቶዶክስ እንደመሆናቸው ያው እንግዲህ የገብርኤል ምናምን ካሉ ሞስት ፕሮባብሊ የመሸታ ቤቱ ባለቤትም ኦርቶዶክስ ነው። አዘሴም ታይም ፕሮሞተሯም ኦርቶዶክስ ናት ማለት ነው። ግን አንድም ሃይማኖተኛ ነኝ ባይ ወጥቶ ንስሐ ግቡ፣ እግዚአብሔር የማይወደውን ነገር ነው ያደረጋችሁት፣ እግዚአብሔር ይጸየፈዋል፣ ሌሎችንም አታስቱ፣ እናንተም አትሳቱ፣ ኑ ወደ ጌታ ፊታችሁን አዙሩ ብሎ አንድም ሰው አልተናገራቸውም። የክብር ጉዳይ፣ የሃይማኖተኝነት ጉዳይ መርዝ ነው ሃይማኖተኝነት። እንደዚህ አይነት ክፋት የተሞሉ ደግሞ አሉ እንደነ ሚኪ አይነቶቹ። እኔ እግዚአብሔር ይገስጸው ይሄ ልጅ የሱ ነውር ግን እግዚአብሔር አውጥቶ ቢያሳይ ግን ይቋቋመው ይሆን? እንኳን የሱን ተውት፣ በእርግጥ የኛም ቢወጣ አንችልም መቋቋም። የኛ ነውር ስንት ነገር እያለ በሰው ፊት ያለን ጽድቃችንን የትኛው ጽድቅህን ነው በሰው ፊት የምታሳይ? እኚህ ወንድሞቻችሁ ስተዋል አይደለ? በማዘጋት ወይም ደግሞ ሰውን ግሪሳ ወደነሱ በመላክ አይደለም እነዚህ ሰዎች የምትመልሷቸው። ኦሬዲ ልባቸው ሸፍቷል። ፕሮግራሙን እንዲሰርዙት አድርጋቸዋቸው ሊሆን ይችላል፣ ወይም ደግሞ የለጠፉትን ፕሮሞሽን አስጠፍታቸዋል። ለነፍሳቸውስ መዳን አታስቡ? ምከሯቸው እስቲ። ለነገሩ ያልተመከራችሁ ናችሁ ብዙዎቻችሁ በመጠጥ የምታምኑ ስለሆናችሁ። ግን ለመቀጥቀጥና ብዙ ሰውን ለመዝለፍ ግን ቁጥር አንድ ናችሁ። ቁጥር አንድ ተሰላፊዎች። ነውር ነው። በጣም ነው የሚያሳፍረው። ቲክታክ በጣም ከምጸየፍ ሰዎች መሃል አንዱ እየሆንኩ መጥቻለሁ። ከጊዜ ወደ ጊዜ እየተለቀቁ ያሉት ነገሮች እጅግ በጣም ዲስከስቲንግ የሆኑ ቪዲዮዎችና በጣም በክፋት በጭካኔ የተሞሉ ርኅራኄ የሌላቸውን ቪዲዮ ማየት ስለጀመርኩ እጅግ በጣም አሳዛኝ የተባለ መረጃ ነው የተሰማው። ብዙዎቻችን እዚህ ቲክቶክ ላይም የምናውቀው ማስተር አብነት ከበደ ዝርም በጎንደር ህይወቱ ማለፉ ተሰምቷል። ይህም እስካሁን ድረስ የሞቱ መንስኤ በዝርዝር መግለጫ ባይሰጥ በጣም ነው የሚያስጠላው። በጣም ነው የሚቀፈው። ይሄ ቪዲዮ የተለቀቀው እንግዲህ ከ3 ቀን በፊት ነው። የብሩክ ኒውስ የሊፕሲንግ ሰርተውት ማለት ነው። ኢቭን አንድ አፉን እንኳን ዝም ብላችሁ ብታዩት ድምፁና አፉ እንኳን የሚገናኝ ነገር አይደለም። ከሌላ ዜና አገናኙትና ይህ አሁን በሕክምና ላይ የሚገኘው ወንድማችን ማስተር አብነት ከበደ ህይወቱ እንዳለፈ አድርጎ ቤተሰብ ማስጨነቅ፣ ወዳጅ ዘመድ ማስጨነቅ፣ ህዝብ ማስጨነቅ፣
ኮሜንት ገብታችሁ ብታዩ 27700 ላይክ ነው ያለው ይሄ ቪዲዮ ማለት ነው። ኮሜንት ገብታችሁ ብታዩ ግማሹ ይራገማል ደንግጦ፣ ግማሹ ደግሞ እውነት ነው እንዴ ይላል ይወዛገባል። አያችሁ ሶሻል ሚዲያ በስትክክል ካልተጠቀምንና በስትክክል መስመራት ይዘን ካልሄድንበት በስተቀር በጣም አደገኛ ነው። በዚህ ወንድማችን ዙሪያ ያልተሰራ ነገር የለም። እግዚአብሔር ይገጽጻቸው። ለዛ ነው ቀደም ብዬ በኢንትሮ ላይ እንደተናገርኩት በዚህ ወንድማችን ላይ እጅግ በጣም ፍላጻ ይበዛበታል፣ በጣም የጠላት ውጊያ ይበዛበታል። አጥብቃችሁ ብትጸልዩለት ከምሬን ነው። እኔ እንደውም ከሰሞኑ በጣም ደስ ያለኝ ነገር በሁሉም ሃይማኖት ዘርፍ ውስጥ ያሉ ሰዎች እየሄዱ ይጠይቁታል። የሰውን ፍቅር አይቼበታለሁ። በቃ ሰው ጤናማ ኢንቴንሽን ካለው፣ ሰው ፍቅር ካለው፣ ሰው ሰውነትን ካስቀደመ፣ ሁማኒቲን ካስቀደመ ምን አይነት ሪስፔክት ከሰው ዘንድም ከአምላክ ዘንድም ደግሞ ምን አይነት ሞገስ ሊኖረው እንደሚችል በማስተራብነት ያየነው ጉዳይ ነው። ሁሉም እየሄዱ እነ ታምራት ታረቀኝም ኡስታዞችም የኦርቶዶክስ አባቶችም ቄሶችም ሁሉም እየሄዱ በቃ ሁሉም በየሃይማኖቱ በየፊናው እየሄደ ይጠይቁታል፣ ይጸልዩለታል በየሃይማኖታቸው ምናምን። በእርግጥ ሁሉም ሃይማኖቶች በሚጸልዩለት ነገር ምናምን ተስማምቼ ምናምን አይደለም። ጀስት ይህ ግለሰብ ለሃይማኖቶች ያለው ሪስፔክት ማንጸባረቁ በጣም ደስ ብሎኛል። እና ሁሉም ሰው እንደመሆኑ ለዚህ ሰው የሰጠው ፍቅር በጣም ደስ ይላል። ልክ እንደዚህ አይነት ክፋቶች እንደዚህ አይነት አረመኔዎችን ደግሞ ስታዩ በጣም ነው የምትረበሹት። በቃ ቲክታክ ሶሻል ሚዲያ የሚባል ነገር እስኪያስጠላችሁ ድረስ ያደርሷቸዋልና እግዚአብሔር ይገጽጻቸው። ሶሻል ሚዲያ ላይ ልክ እንደዚህ አይነት ደግሞ ቀና ልብ ያላቸውን ሰዎች ስታዩና ጤናማ ልብ ያላቸውን ሰዎች ስታዩ ደግሞ ደስ ይላል። ተራብነት ታመመ አልታመመ፣ ሞተ አልሞተ፣ እኔ ችግሬን አብሮ አልተቸገረ አንድ ብር አረዳኝ የሚል እኮ አይጠፋም። ማስተራብነት የድሆች መጠጥ የድሆች እንጀራ እኮ ነው። ማስተራብነትንም አክፉ አይንካብን። እመቤቴ ሆይ ማስተራብነትን ተፈውሶ እንየው። በእያንዳንዳችን ቤት ተስፋ በእያንዳንዳችን ቤት እኮ ትገባለህ ትመጣለህ እያልን ብዙ እናቶች እየጠበቅን ነው። ተስፋችን እኮ ነው፣ የእውነት ተስፋችን እኮ ነው። እግዚአብሔር ልክ እንደዚህ የሚደርስላቸው ሰዎች አሉ። ክፉ አትመኙበት በዚህ ወንድም ላይ። በእርግጥ የእናንተ ክፉ መመኘትና የእናንተ ጨካኔነት አረመኔነት በውስጣችሁ ውስጥ አድሮ የሚጨክነው ይሄ ክፉ አጋንንት በእርግጥ በዚህ ወንድም ላይ አይሰራም። የጌታ ነው እሱ፣ በኢየሱስ ክርስቶስ የዳነ በኢየሱስ ክርስቶስ ፕሮቴክሽን ውስጥ ያለ ወንድም ነው። ግን እንድታስቡ የምፈልገው ጥቂት አይምሮ ካላችሁ ማገናዘብ የምትችሉ ሰዎች ከሆናችሁ እቺ እህታችን አንድ የታመመ ልጅ ይዛ ነው እንደዚህ እያለች ያለችው፣ ተስፋ እያደረገች ያለችው። የብዙዎች ጓዳ ሲገባ ስላየችው፣ ብዙዎችን ከመሬት ሲያነሳ ስላየችው፣ ብዙዎችን ከህመማቸው ነፃ እንዲወጡ ብዙዎችን ሲያሳክም ስላየች ማለት ነው። እና የብዙ እናቶችን እንባ ያበሰ ሰው ነው። የብዙ አባቶችን እንባ ያበሰ ሰው ነው። ብዙ ወጣቶችን ከመሬት ያነሳ ሰው ነው። እና በጣም ቅን ሰው ነው። ምንም አላደረጋችሁም። ክፋት ለምን እንደምታስቡበት ከአጋንንት ካልሆነ በስተቀር ሰው በኖርማል ማንነት እንደዚህ አይነት ክፋትና ጭካኔ አታስቡ። በምስሉ ላይ የምትመለከቷት ወጣት ሴት በተዘጋ ቤት ውስጥ በሚያሳዝን ሁኔታ ህይወቷ አልፎ ተገኝታለች። የወሊሶ ከተማ ነዋሪ የሆነችው ሚልኪ ረቡማ ታህሳስ 13 2018 ዓ.ም ከቤት ለትምህርት ቤት እንደወጣች እንዳልተመለሰች ቤተሰቦቿ ለቲክቫ ኢትዮጵያ አስታውቀው ነበር። ከ3 ቀናት ፍለጋ በኋላ ታህሳስ 16 2018 ዓ.ም ህይወቷ አልፎ ተገኝታለች። ሚልኪ ታህሳስ 13 የጠፋች ቀን ለቤተሰቦቿ ደውላ በባዶ ቤት ውስጥ ተዘግቶባት እንደምትገኝ አስታውቃ ነበር። በተደረገ ፍለጋ በተዘጋ ቤት ውስጥ ህይወቷ አልፎ ተገኝታለች። ይህ የሰው ክፋት ነው፣ የማንም ክፋት አይደለም። የሆነ ግለሰብ ነው እንደዚህ ሊያደርግ የሚችለው እና በእህቶች ላይ በሴቶች ላይ እየደረሰ ያለው ግፍ የእውነቴን ነው ብላችሁ ከጊዜ ወደ ጊዜ እጅግ በጣም እየተበራከተ መጥቷል። ለምን ዝም እንደተባለ ለምን ሌላ ነገር ላይ ሰላማዊ ሰልፍ ይወጣ ይባላል። ሌላ ነገር ሲሆን ሃይማኖታዊ ቅስቀሳዎች ሲሆኑ ጥቁር ካለበስም ማለት ይበዛል። ግን በእህቶች ላይ እየደረሰ በህፃናት ላይ እየደረሰ ያለው ግፍ ላይ ግን ማንም እየተናገረ አይደለም። ዝም ነው የተባለው። ቤታችሁ እስኪገባ ይሁን የምትጠብቁት፣ በራችሁን እስኪያንኳኳ ይሄ የህፃናትን እህቶችን የሚነጥቀው የሞት መንፈስ ቤታችሁን መጥቶ እስኪያንኳኳ እየጠበቃችሁ ይሁን፣ ይሄ ነፍሰ ገዳይ ቤታችሁ ድረስ ዘልቆ እስኪገባ እየጠበቃችሁ ይሁን፣ ባይገባኝም ግን በጣም ነው ዝም የተባለው። ማንም ስለዚህ ጉዳይ አይናገርም። ዜና ብቻ ነው የምንሰማው። ጠፉ፣ አይገኙም፣ በህይወት ሞቶ ነው የሚገኙት። በዚህ ሳምንት ብቻ ስንት ሞት ሰምተናል? እስቲ እንነጋገር። ስንት የሞት ዜና፣
ስንት የህፃናት ሞት ሰምተናል በዚህ ሳምንት ብቻ። እሺ ያለፈውስ አለፈ። እግዚአብሔር ለቤተሰቦቻቸው መጽናናትን ይስጣቸው። ከዚህ በኋላ ያለውስ ነገር አላሳሰባችሁ? ምንድነው? ምን አይነት መፍትሄ ያሳስባችኋል? እዚህ ዝም ማለት የለባችሁም። በዚህ ጉዳይ ላይ ባሉን በሚዲያ አማራጮች ተጠቅመን የሚዲያ አዌርነስ መፍጠር በጣም ግዴታችን ነው። አለስ አዘርዋይስ ግን ይሄ ነገር እጅግ በጣም እየተበራከተ መጥቷል። ይሄ አፉ የሸተተ የተላ የውሸት አባት የሆነ ሰውዬ ምን እንደሚል ስሙት። መልስ እንስጠው ወይስ ኮፒ ሊንክ አድርጉልኝ? እሺ ግን ስንት ዓመት ተሸከምክ ታቦት? የሸተተ የተላ 6 ዓመት። የ2 ሰዓት ቅዳሴ ትንሽ አጥር እናደርገውና 30 እናደርገዋለን። አንዴ እንደውም በማሳጠር ተከስሻለሁ። ቅዳሴ በማሳጠር እየቀደስን አንዱ ቄስ ከኔ ጋር እየቀደሰ ኡበር የጀመረ ሰሞን ነው ይቅርታ ብሎኛል። ሄደ ልብሱን አውልቆ ጠርቷል በልጨርሰው ብሎኝ ሄደ። ያን ሁሉ ቅዳሴ ለብቻ። ሁላችሁም ኮሜንት ላይ ግቡና ትዝታው የውሸት አባት ብቻ በሉ። ሌላ ለሱ የሚሆን መልስ የለንም፣ አንሰማችሁ። እንደዚህ አይነት ሃይማኖተኛ ነን ባዮች ናቸው። ሐሳብን በሐሳብ ብሎክ ከማድረግ ይልቅ አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው የሱ አምልኮ ከንቱ ነው የሚለው ይህ የእግዚአብሔር ቃል አፕላይ የሆነባቸው ሰዎች እየወጡ ዘሙቱ ለዝሙት አዘጋጁ፣ በገብርኤል ቀን እንዴት በሚካኤል ቀን እንዴት እንደዚህ ይሆናል ብሎ ያዙ ይልቀቁኝ የሚሉና በውሸት ሰው መክሰስና ሰውን መስደብ በነገራችን ላይ ትክክል አይደለም፣ ስህተት ነው። ይህ ክርስትና ውስጥም የለም እና ይህ በወንድማችን ትዝታው ሳሙኤል እንግዲህ ከሰሞኑ ከዮናታን አክሊሉ ጋራ በነበራቸው ኮንቨርሴሽን ላይ ብዙ ኦርቶዶክሶች ተቆጥተዋል። አዘሴም ታይም እንግዲህ ኢየሱስ ክርስቶስ ገብቶኝ ነው፣ ኢየሱስ ክርስቶስ ተገልጦልኝ ነው የወጣሁት ወደ ጌታ የመጣሁት ብሎ የሚለው ወንድም ሴት ደፍሮ ነው በዝሙት ነው ከቤተ ክርስቲያን የተባረረው። ቤተ ክርስቲያን እንግዲህ ያስባችሁታል፣ ዝሙት ሰርታችሁና ወይም ደፍራችሁ በኃጢአታችሁ ምክንያት ከስታባረራችሁ ማለት ነው አፍልታችሁ። እንደውም እኛ የምናውቀው እንደዚህ አይነት አለሌዎችን የምትሰበስብ ቤተ ክርስቲያን ነበረ። ያው እንዴት እንደሰበሰበችንና ከኛም የባሱ ስንት ክፉ ሴቱ ወንዱን አባት እናት መንገድ ያሳጡ ስንት አለሌ ወንዶችን ስንት አለሌ ቦዘኔዎችን ሰብስባ እንዳለች እኮ ቤተክርስቲያን። እስቲ ትንሽ ስለ ታቦት አጫውተኝ እስቲ። እንደሰማችሁት ነው። ጭልፊቱ ዮናታን አክሊሉ ከቤተ እምነት በዝሙት ወድቆ በስርቆት ተራቆ የተባረረውን ትዝታው ሳሙኤል እንቁራሪቱን እንዲህ ሲል ይጠይቀዋል። ታቦት ምንድነው እያለ እያፌዘ ይጠይቀዋል። እኔም ወንድማችሁ ገብረ ኢየሱስ በኮልታፋው አንደበቴ በረከሰው ማንነቴ ስለ ታቦት 1 ደቂቃ ልላችሁ ወደድኩ። ታቦት ማለት አራውክ ይለያል። በኮልታፋው አንደበቴ ምናምን በቃ አትኮለታተፋ ተወን። በቃ እንዴ እኛ ኮልታፋ አይደለም አሁን መስማት እንፈልገው፣ በስትክክል የሚናገር ሰው ነው እንፈልገው። ኮልታፋ አንደበቴ ምናምን ቃላትን አሽሙድሙደ ቃላትን አስተካክለ ምናምን ነገር ምንም የምትገነባው ጽድቅ የለም ብራዘር። ሀቅ ነው። በቃ ሁሌም ሀቅ ላይ ነው ቆመ መናገር ያለብህ። በነገራችን ላይ በሉት ያው ለክርስቶስ ብዬ ልሰደብ ብሎ የወሰነ ወንድም ስለሆነ ነው እንጂ በነገራችን ላይ ያስከስሳቸዋል። በስትክክል ነው የሚያስከስሳችሁ። እሱ በዝሙት የወደቀበትን ማስረጃ ማምጣት አለባችሁ። እኛ ራሱን ጠይቃችኋለን። በዝሙት ወድቆ ከሆነ ወይም ደግሞ የእውነት የሴት ነገር ኖሮበት ከሆነ በማስረጃ ቅርቡ። የውሸት አባት ማን እንደሆነ ፕሩቭ ማድረግ አለብን ማለት ነው። እሱም ለምን ዝም እንደሚላቸው አንዳንዴ ግራ ይገባኛል። ምክንያቱም ይሄ የሰውን ዲግኒቲ የሚነካ ጉዳይ ነው። የሰውን አይዴንቲቲ ይነካል፣ መጠየቅ አለበት። ለምን በዚህ ጉዳይ ስሙ ይጠፋል? እኔ በነገራችን ላይ ወንጌላውያን አማኞች በክስ ውስጥ ይሳተፉ ምናምን የሚለው ውስጥ ሐሳብ ውስጥ የለውም። በክስ አልሐምንም። ግን አንዳንዴ እንደዚህ ምላሳቸው ቃላት እንደሰጣቸው የሚናገሩ ሰዎችን ግን አደም ማስያዝና ዳር ማስያዝ ግን ግዴታ ነው። ከኦርቶዶክስ ቤተክርስቲያን የመጡ ወንጌላውያን አማኞች እዚህ ተቀላቅሎ በአገልግሎት ውስጥ ጆይን ማድረግ ሲጀምሩ በዛኛው ቤት ምን አይነት ኮሜንት ነው የሚሰጣው? እንደዚህ አድርጋችሁ እንደዚህ ዘሙታችሁ ስዘርፉ ተይዛችሁ ምን አድርጋችሁ ቀድሞውኑም ክርስትና አልገባችሁም፣ ቀድሞውኑ ጾም ጠልታችሁ ነው ምናምን። በቃ የሆነ ፈጽሞ የማይገናኝ ነገር እየቀበጣጠሩ እያወሩ ከሳሽ ይሆናሉ ልክ ስታመልጡና ይሄ ደግሞ የሰይጣን ስራ ነው። ከምር እንደዚህ ልጅ የሚወዛገብ ሰው ደግሞ አጋጥሞኝ አያውቅም። እና እዚህ ሁሉ ደረጃ እንድደርስ ያደረገኝ ማን እንደሆነ ታውቃለህ? ሲሪየስሊ አሁን አንተ ገምተዋል በውስጥ ሜቢ ብዬ አስባለሁ። ወንድም አለም እግዚአብሔር ነው ባይዘወይ ማለት ነው። ልንገርህ እግዚአብሔርን ስታምነው ሞትን መፍራት ታቆማለህ። እግዚአብሔርን ስታውቀው ሞት አያስፈራህም። ገባህ? ባይዘወይ ሞትን አይተህ
ሞትን ከተቀበልክ በኋላ ነው እግዚአብሔር ሙሉ ለሙሉ የምታምነው። you know because ልንገርህ መንገድ ስትሻገር መኪና ይገጨኛል ብለህ የምትፈራ ሰው ከሆንክ ማለት ነው እግዚአብሔርን አታውቀውም አታምነውም ማለት ነው። እናቴ ትሞትብኛለች ቤተሰቦቼ እንዲህ ቢሆንብኝስ ነገ እንደዛ በሆንስ የሚል ፍርሃትና ጥርጣሬ ካለ እግዚአብሔርን አታውቀውም አታምነውም ማለት ነው። ላይቭ ላይ ሲሆን ወይም ቪዲዮ ላይ ሲሆን ብቻ ለምንድን ነው በሞራል ለማውራት የምትጠራው? ለምንድን ነው ስሜታዊ የምትሆነው? እኔ በጣም ነው ማከብር። ጥሩ አቋም አለ፣ በቃ ደስ ይላል አቋም። ግን በስፒሪቹዋል ነገር ውስጥ የለህበትም፣ በቃ አመን የለህበትም። የተወዛገበ ዥንጉርጉር ያለ ብለር የሆነ ኢሜጅ ነው ያለ ስለ እግዚአብሔር። በዚህኛው ቪዲዮ ላይ ምን አለ? እግዚአብሔር ነው በቃ ለስኬቴ ዋናው እሱ ነው ስኬታማ እንደሆነ ያደረገኝ አለ። ልክ ላይቭ ላይ ሲሆን ከዚህ ቀደምም ነግሬያለሁ፣ ከዚች ምላሴ ላይ አለ ከዚች ምላሴ ላይ እግዚአብሔርን አልተውም። በቃ እቺ ከዚች ምላሴ ላይ እግዚአብሔርን ስም አላወርድም አለ ማለት። ቲክታክ ክሬቲቭ አዋርድ መድረክ ላይ ቆመና ግን ምላሴ ላይ ያለች በቃ ማርያም፣ ሁሌ ምላሴ ላይ ማርያም ይላል። ሁሌ ምላሴ ላይ ያለች ሳልዋሽ ነው የምናገረው። እቆምላታለሁ። እሷ ነች እዚህ ደረጃ ያደረሰችኝ። እሷ ናት እዚህ ደረጃ ያደረሰችኝ። ቪዲዮ ላይ ደግሞ ምን እያለ ነበር? እና እዚህ ሁሉ ደረጃ እንድደርስ ያደረገኝ ማን እንደሆነ ታውቃለህ? ሲሪየስሊ አሁን አንተ ገምተዋል በውስጥ ሜቢ ብዬ አስባለሁ። ወንድም አለም እግዚአብሔር ነው። እኔ ጥላቻ ኖሮብኝ አይደለም፣ ግን ስለ ሃይማኖት ሳይገባ እንደ ሃይማኖተኛ አክት እንድታደርግ አልፈልግም። ብለር የሆነ ኢሜጅ ትውልዱ ልብ ውስጥ በቃ እንድትሰገስግ አልፈልግም። ምክንያቱም አንተን የሚከተል ትልቁም ነው ትንሹም ነው የሚወድ። አንተ እዚህ ጋራ በመወዛገብ የምታወራውና ሪፍሌክት የምታደርገው የሃይማኖት አቋም በጣም ብዙ ህፃናት እንዲይዙት እያደረግክ ነው። ሰው ደግሞ እግዚአብሔር ላይ ሳተ ማለት በምንም ትክክል ሊሆን አይችልም። ሰው የክርስቶስ ወንጌል ላይ ሳተ ማለት በምንም ነገር ትክክል ሊሆን አይችልም። ጠዋት እንደዚህ እግዚአብሔር ይላል፣ ማታ ይገባና ደግሞ ክለብ እንደዚህ ሲቀውጡ ያድራሉ። ቆይ እኔም ብላችሁ የተሳካለት ሰው እግዚአብሔር የረዳው ሰው እንደዚህ አይነት ሰው ነው እንዴ? ለእናንተ እግዚአብሔር የረዳው ሰው ይሄን ነው የሚመስለው? እግዚአብሔር ረዳኝ ይላል። ዘፋኝ ነው የምትሆነው እግዚአብሔር ሲረዳ። እግዚአብሔር ሲረዳ ትላልቅ መድረክ ላይ ቆመ ስለ የሆነች እህት እንድትጨፍር እንድትዘፍን ነው የሚያደርግ። ዘፋኝ ነው ያደርግ የእግዚአብሔር እርዳታ። ኒኮ በጣም ነው ትገርሙኝ። ቬሮኒካ አዳንም የሆነ መድረክ ላይ ወጣችና ቴንኪው ጂሰስ አንተ ስላለ ነው እዚህ ቦታ የደረስኩት ምናምን አለች ማለት ነው። እግዚአብሔር ዘፋኝነታችሁን ፕሮሞት አያደርግም። የእናንተን ከምድር ጋር መጣበቅ አይደግፉ። በቃ የእናንተን ከምድር ጋር ተፋቅሮና ተዋዶ መኖር አይወዱም። እግዚአብሔር እንድትለዩለት ነው ይፈልገው፣ እንድትቀደስለት ይፈልጋል። ስኬት ያ ነው። ለእግዚአብሔር መለየት ነው። ትልቁ ስኬት በጌታ መሆን ነው። ይህን የመጽሐፈ ዳቦ ታሪክ ሰምታችሁታል? ዳቦ ለምንድን ነው ተገልብጦ በዚህኛው የሚቆረሰው? ለምን በፊት ለፊቱ አይቆረስም? እርግጠኛ ነኝ አብዛኞቻችሁ አታውቁትም አይደል? ይሄ ዳቦ በዚህ ተገልብጦ የሚቆረስበት ራሱን የቻለ ሃይማኖታዊ አንድምታ አለው። ምንድን ነው ካላችሁኝ፣ እግዚአብሔር አምላክ አብርሃምን ልጅህን ይስሐቅን ሰዋልኝ ብሎ ነበር። አብርሃምም ልጁን ይስሐቅን ሊሰዋ ወደ ሞሪያ ተራራ ይዞት ወጣና ይስሐቅን ማለት ነው ሊሰዋው። ይስሐቅ ሲመለከት እንጨቱ አለ፣ እሳቱ አለ፣ ሁሉም ነገር አለ። በግን የለም የሚሰዋበት እና ይስሐቅ አብርሃምን እንደዚህ ጠየቀው፣ አባቴ ሆይ እንጨቱ ተደርድሯል፣ እሳቱም ሁሉ ነገር አለ፣ ነገር ግን የመስዋዕቱ በግ ወዴት አለ አለው። አይ ልጄ ትጠቀምበታለህ እንጂ አትጎዳበትም፣ እግዚአብሔር ልጅህን ሰዋልኝ ብሎኝ የመስዋዕቱ በግ አንተ ነህ አለው። ያን ጊዜ ይስሐቅ እሺ አባቴ ታዛዥ ነኝ፣ ነገር ግን ወጣት ነኝና ስፈራገጥ እንዳላስዋጭር እንደዚሁም ደግሞ ልጅ ነኝና ወደ ላይ አድርገህ ከሰዋኝ አይኔን አይተህ ሳስተህልኝ ትተወኝና ከእግዚአብሔር ጋር እንዳትጣላ አይኔን ወደ ታይ አድርገህ በማጅራቴ ሰዋኝ አለው። ይስሐቅ ማለት ነው አባቱን አብርሃምን። አብርሃም እሺ ብሎ ይስሐቅ አረ በጌታ በኢየሱስ ክርስቶስ ማነው በእናታችሁ የሰው ዘበነ ተፈርሾ ማለት ነው። ዘበነ ተፈርሾ በቃ አይ እንደዚህ ያላይ አንገቴ ዝግዝቅ በኋላ ይረድ እሺ ወደታ አድርጎ በማጅራቱ ሊሰዋው ሲል ያን ጊዜ ከላይ ቃል መጣ። ምን የሚል አብርሃም እዴ ከላይ ላይ ይስሐቅ በቁረከ አብርሃም በልጅ ላይ ይስሐቅ ላይ እጅን አትጣል አለው። ዞር ሲል ነጭ በግ በዕፀ ሳቤቅ ታስሮ አገኘ ማለት ነው አብርሃም። ይሄ ዳቦ ዛሬ ተደፍቶ የሚቆረሰው በዚህ በጀርባው የሚቆረሰው ማለት ነው የይስሐቅ ምሳሌ ነው ወዳጄ። አየህ ሃይማኖትህ እንቁ ናት። ኦርቶዶክስ ሁሉ ነገሯ መጽሐፍ ቅዱስ ነው።
በጣም ነው እንቁ የሆነችው። በጣም ናት እንቁ የሆነችው። እኔ ይቅርታ አድርጉልኝ ኦፌንድ ካደረጋችሁ። ሳቄ ግን በቃ ምንም ማድረግ አልችልም። ከመሳቅ ውጪ አንብቡ ነው ልላችሁ የምችለው። ክፈቱትና እውነት እሱ ያለው ቪዲዮን እየሰማችሁ አንብቡት ክፍሉን ማለት ነው። እሱ ሚሊዮን እየሰማችሁ አንብቡት ክፍሉን ልጠቁማችሁ። ዘፍጥረት ምዕራፍ 22 ላይ ታገኙታላችሁ። የእውነት ከዚህ ሰው ጋራ የሚመሳሰል ከሆነ እውነትም እቺ ቤተክርስቲያን እንቁ ናት ማለት ነው። ማተብን ማብል እስኪ ማተብሽን ማብል እኔ የምልህ ለምን ኦሎምፒክ ላይ የውሸትና የተረት ውድድር አዘጋጅታችሁ እናንተው ራሳችሁ ዓለምን ወክላችሁ ለምን አትወዳደሩ? ምክንያቱም ዓለም ላይ እናንተን በውሸትና በተረት የሚያክላችሁ ስለሌለ ሊወዳደር የሚቀርብ አንድም ስለማይገኝ እናንተው ራሳችሁ ዓለምን ወክላችሁ ብትወዳደሩ እጅግ በጣም ትርፋማ ትሆናላችሁ። እንደ ሀገርም ደግሞ ስማችንን ታስጠራላችሁ። የዚህ ደግሞ ለየት ያለ ነው። አባዬ አባዬ ብሎት ሊሰወው ይዞ ሲሄድ ምናምን አባዬ ምናምን የታለ የመስዋዕቱ በግ ብሎ ሲጠይቀው ቢጠቅምህ እንጂ አይጎዳህ፣ አማርኛው ራሱ ቢጠቅምህ እንጂ አይጎዳህ ብሎ ይዞት ሄደና ሊያርዶ ሲል አይኔን እያየህ ምናምን ያው ልጅ ስለሆንኩኝ ስለማጨክንብኝ እንደገና ደግሞ ወጣት ስለሆንኩኝ ልፈራገጥ ስለምችል ስለምትጭር አለ። ዶሮ ነው እንደሱ የሚጭር ና ገልብጠኝና በማጅራቴ በኩል ረዳኝ አለው። ነበርክ በቦታው ነው አብርሃም ነው ወይ ይስሐቅ ነው የነገረ? ከመሳቅ ውጪ አንዳንዴ ምንም አይባልም። እና አንብቡ በቃ ይኸው መጽሐፍ ቅዱስ ክፍሉን እኔ ጠቁሜያቸዋለሁ አይደለ? ዘፍጥረት ምዕራፍ 22ን አንብቡት፣ በቃ ሙሉን አንብቡትና እንደዚህ አይነት ቀማኛ እንደዚህ አይነት ሌባዎችን እንደዚህ አይነት ውሸታም በእግዚአብሔር ቃል ላይ የሚቀልዱና ሹፈታሞችም ዳር አስይዙ። እንደውም ይሄ ወንጌላውያን አማኞች እኛ አይደለንም የምናደርገው፣ እናንተ ራሳችሁ ናችሁ ማጋለጥ ያለባችሁ። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። ሁላችሁም እንደተማራችሁበት በሳቅም ፍርስ እንዳላችሁበት ተስፋ አደርጋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ጠብቁኝ። ቪዲዮ እየታየ አይደለም፣ ብዙዎችም ጋር እየደረሰ አይደለም። ምን እንደሆነ አላቅም። ሜቢ የሆነ ነገር እየተፈጠረ ሊሆን ይችላል አላውቅም። ብቻ ግን በቻላችሁ መጠን ሼር እያደረጋችሁ ብዙዎች ጋር እንድታደርሱልኝ በጌታ ፍቅር ጠይቃችኋለሁ። ይመቻችሁ።